እንዴት ቆያችሁን ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን የምታደምጡበት የዩቲዩብ ገጻችን የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ታላላቅ የአውሮፓ ክለቦች በዚህ ሰዓት ዕለታዊ የቡድን ዜና ከዙር ጋር የተያዘና ሌሎች እናንተ ወድ አድማጮቻችን ለዚህ ሰዓት ብትሰሟቸው ብለን ያሰናዳናቸው ሁሉም መረጃዎች ተይዟል። ወደ ቤተሰቦቻችን በቀደም ተከተል እያጋራናችሁ ቆይታ እናደርጋለን። ለዚህኛው የመረጃ ክፍለ ጊዜያችን ግን ከአውሮፓ ትልቅ ክለቦች በተጨማሪ አንድ የሀገር ቤት ጉዳይ ልናደርሳችሁም እንዲሁ ስለወደድን ለእናንተ እሱን በማድረስ ነው የምንጀምረው። በባህር ማዶ የመረጃ ክፍለ ጊዜያችን ሻምፒዮኖቹን ሊቨርፑል እንመለከታለን። ሉዊስ ዲያዝ፣ ሙሐመድ ሳላህን እንመለከታለን። ከዛ በተጨማሪ ሳላህን 6 ዓመት ወደ ኋላ መለስ ብለን እንቃኛለን። የፕሪሚየር ሊጉ ሁለተኛው ቡድን አርሰናል ማይክል አርቴታ የሰጡት ጋዜጣዊ መግለጫ አለ። ከዚህ ጋር በተያያዘ በሳቸው ላይ የተነሱ ዘመቻዎችንም ምላሽ የሰጡበት ነው። ከዛ በተጨማሪ አርሰናል ግብ ጠባቂ ለማስፈረምም እንደዚሁ ፍላጎት አለው እንመለከተዋለን። በአርሰናል በኩል ይሄ ቢግ ሲክስ ክለቦች ጋር ያለመሸነፉ ጥንካሬ እንዳለ ቢሆንም ግን አንድ ቁጥራዊ መረጃ አርሰናል ያለ ዋንጫ መጓዙን ጥያቄ ምልክት ውስጥ እንዲያስገባ የሚያደርግ አንድ በጣም አነጋጋሪ መረጃ ወጥቷል። ስካይ ስፖርት ነው መረጃውን ይዞት የወጣው። በአርሰናል የመረጃ ክፍለ ጊዜ በስፋት እናነሳዋለን። የዝውውር መረጃም በአርሰናል በኩል እንደዚሁ ተይዟል። ማንቸስተር ዩናይትድ ቤት ትልልቅ ዜናዎችን ከሰሞኑ መስማት ጀምረናል። ሩበን አሞሪም ቀጣይ ውድድር ዓመት ካልተስተካከለ በገዛ ፈቃድ ይለቃለው ከሚለው መረጃ በኋላ አሁን ደግሞ ሰር ጂም ራትክሊፍ እና የግሌዘር ቤተሰቦች ጠቅልለው ክለቡን ሊለቁ የሚችሉበት አጋጣሚ ሊፈጠር ይችላል ይላል የዘ አትሌቲክን ሙሉ መረጃ እናነሳዋለን። ብሩኖ ፈርናንዴዝ ወደ አርሰናል ይህንንም መረጃ እናጠረዋለን። በተለይ ማን ነው ብሩኖ ፈርናንዴዝን ከአርሰናልስ የተመኘው አርሰናል እንዲያስፈርመው ጥረት ይደረግ ያሉትስ እነማን ናቸው? ብሩኖ ፈርናንዴዝ ከሳውዲ አረቢያ ፈላጊዎቹ በተጨማሪ አሁን አርሰናል ሌላኛው ሆኖ ብቅ ብሏል። ጉዳዩን እናጠራላችኋል ውድ ቤተሰቦቻችን። የቼልሲው አሰልጣኝ ኤንዞ ማሬስካ በጣም የተቆጩበት ሳምንት ነበረ። በኒውካስል ዩናይትድ የተሸነፉበት ሳምንት ነበረ። የእሳቸውን ሙሉ ጋዜጣዊ መግለጫ እናደርሳችኋለን። ከዛ በተጨማሪ ግን ኦፕታ ስለ ቼልሲ አንድ በጣም አስከፊ ቁጥር ነው ይዞ የወጣው። በፕሪሚየር ሊጉ ከሳውዛምተን ቀጥሎ በርካታ ስህተት የሰሩ ተጫዋቾች ያሉበት ክለብም ቼልሲ ሆኗል። ኮል ፓልመርም 226ኛ ቀን ተቆጥሯል በክፍት ጨዋታ ግብ ካስቆጠረም። ከዛ ውጪ ግን ኒኮላስ ጃክሰን ላይ ዘመቻ ተከፍቶበታል። ማንቸስተር ሲቲዎች በቀጣይ ክረምት በርካታ ዝውውሮችን ያደርጋሉ። አንድ ዝውውሩን በስፋት እናነሳለን። ማድሪድ ያስፈረመኝ ስላለውም አንድ የሲቲ ተጫዋች መረጃ ይዘናል። ጆዜ ሞሪኖ ሳንቲም ወርውረው አሰልጣኝ ስለሚሆኑበት አጋጣሚ ደግሞ ለየት ያለ መረጃ በዚህኛው ጥንቅራችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ዛሬም ቆዩ። ላይክ አድርጉን፣ አበረታቱን። ውድ ቤተሰቦቻችን ለቤተሰብ መሆን ካሻችሁ ደግሞ ሰብስክራይብ አድርጋችሁም ቤተሰብ መሆን ይቻላል። መግቢያችን ላይ እንዳልናችሁ ሀገራዊ ጉዳይ ስለያዘን እሱን አስቀድመን ወደ አውሮፓ ክለቦች እንሻገር። ሐረር ከተማና አቃቂ ቃሊቲ ክፍለ ከተማ ከፍተኛ ሊጉን ተቀላቅለዋል። ውድ ቤተሰቦቻችን በኢትዮጵያ ሊግ አንድ ውድድር ማጠቃለያ ከንፋስ ክፍለ ከተማና ቡራዩ ክፍለ ከተማን ተከትሎ ወደ ኢትዮጵያ ፕሪሚየር ሊግ ለማለፍ በኢትዮጵያ ዛሬ ጨዋታዎች ሲደረጉ ነበርና ሁለቱ ክለቦች ተያይዘው በቀጥታ ወደ ከፍተኛው ሊግ አልፈዋል፣ አቃቂ ቃሊቲና ለዚሁም ሐረር ከተማ። ስለዚህ 2018 የኢትዮጵያ ከፍተኛ ሊግ ይወዳደራሉ። ከተሳካላቸው ደግሞ በቀጣይ ዓመት ወደ ፕሪሚየር ሊግ ለማደግ ማለት ነው። ወደ ቤተሰቦቻችን ከሀገር ቤት ልንነግራችሁ የወደድናቸው መረጃዎች እነኚህ ነበሩ። ወደ ባህር ማዶ ስፖርታዊ መረጃዎቻችን እንሻገር። ዓመቱ ሲጀመር በስፔን ላሊጋ ቁጥራዊ መረጃዎችን ዋቢ የሚያደርጉት በርካታ የመረጃ ምንጮች የዘንድሮን ላሊጋ የማንሳት ንጻሬን ከመቶኛ ሲያስቀምጡት ለሪያል ማድሪድ 86%፣ ለባርሴሎና 10.3%፣ ለአትሌቲኮ ማድሪድ 2.2% ብቻ ሰጥተው ነበረ። ላሊጋው የተጀመረው ነው ኦፕታ በርካቶች ቁጥራዊ መረጃዎች ላይ የሚሰሩ ይሄንን ጥናት ነበር ይፋ ያደረጉት። አሁን ባርሴሎና አንድ ጨዋታ ቀርቶታል ላሊጋውን ሊያሸንፍ። 4 የኤል ክላሲኮ ጨዋታ በዚህ ዓመት ብቻ 4ቱንም ማድሪድ ላይ ድል የተቀናጀ ቡድን እንደሆነ ይታወቃልና ከተባለው ፍጹም የተለየ ውድድር ዓመትን በላሊጋው ዘንድሮ እየተመለከትን ነው።
አንድ የተረጋገጠው መረጃ ውድ ቤተሰቦቻችን ዣቪ አሎንሶ ለሚቀጥሉት 3 ዓመታት የሪያል ማድሪድ አሰልጣኝ እንደሚሆን ነው። ስራው የሚጀምርበትም ቀን ይፋ ተደርጓል። ዣቪ አሎንሶ በጥቂት ቀናት ውስጥ እንግዲህ በራሱ በሪያል ማድሪድ በኩል ኦፊሻል መግለጫ ይሰጥበታል። የባየር ሌቨርኩሰን አንድ ጨዋታን ካካሄደ በኋላ ማለት ነው። ቀጣይ ሳምንት ቡንደስሊጋ እንደሚጠናቀቅ ይታወቃል። ልክ ከዛ ጨዋታ መጠናቀቅ በኋላ ይፋ ይደረጋል። የዓለም ክለቦች ዋንጫ የመጀመሪያው ጨዋታ ይሆናል። ስለዚህ ወደ አሜሪካ የሚያቀነው የሪያል ማድሪድ ቡድን በአሰልጣኝነት የሚመራው ዣቪ አሎንሶ ይሆናል ማለት ነው። ሪያል ማድሪዶች የቦርድ ስብሰባ አድርገው ነበረ። በዚህ መሰረት ቦርዱ በአንድ ነገር ተስማምቷል። ይሄም ቀጣይ ውድድር ዓመት ቡድኑን በአዲስ ተጫዋቾች ማጠናከር ነው። ከዣቪ አሎንሶ የአሰልጣኝነት ቅጥር በተጨማሪም የተወያየው ሪያል ማድሪድ ቦርድ በፍሎሬንቲኖ ፔሬዝ እየተመራ ቡድኑ መሻሻል እንዳለበት በግልጽ ሁሉም ተማምኗል። በተለይም የመሃል ሜዳ ክፍሉና መከላከሉ እስከ ግብ ጠባቂ ድረስ ሙሉ የሜዳ ክፍሉን የማጠናከር ፍላጎት አለ። ስለዚህ ፊት መስመር ላይ ያለውን ጥንካሬ በሁሉም የሜዳ ክፍል ላይ ለመድገም ሲባል ቀጣይ ክረምት ዝውውር እናድርግ በሚለው ተስማምተዋል። ኬሊያን ምባፔ ወደ ባርሴሎና ስቴዲየም አቅንቶ 2 ሃትሪክ የሰራ የመጀመሪያውም ብቸኛውም ተጫዋች ነው። ወደ ቤተሰቦቻችን የመጀመሪያውን ሃትሪክ የሰራባቸው ባርሴሎና ፓሪስ ሰን ዠርሜንን 4-1 ባሸነፈበት የአውሮፓ ሻምፒዮንስ ሊግ ጨዋታ ሲሆን ሌላኛውን ሃትሪክ የሰራባቸው ደግሞ በዚህ ሳምንት የነበረው የኤል ክላሲኮ ጨዋታ ነው። በ4 ዓመት ገደማ አካባቢ እንደማለት ነው ይሄን 2 ሃትሪክ የሰራው። ምንም እንኳን ባርሴሎና 4-3 ቢያሸንፍም ሃትሪክ መስራቱ ይታወሳል። ኬሊያን ምባፔ ጆርግ ሜንዴሽ ላሚን ያማል በዚህ ዓመት ባላንዶር ማሸነፍ ይገባዋል። እሱ በዚህ ወቅት የዓለማችን ምርጡ ተጫዋች ነው። ያ በጣም ግልጽ ነገር ነው። የዘንድሮ የላሚን ያማል ደረጃ ለባላንዶር በቂ ነው እያለ ይገኛል። ባርሴሎና የላሊጋውን ዋንጫ ያሳካል ብለን ሂሳባዊ ስሌት ብንሰራም በሀገር ውስጥ ውድድሮች በሙሉ ባለ ክብር ይሆናል። በዚሁ ላሚን ያማልን በትልቁ መጥቀስ እንችላለን። በርካቶች የሚስማሙበት ለሀገርስ በሚለው ነው። የጀርመን የአውሮፓ ዋንጫ ይጠቀሳል። ሌላኛው መከራከሪያ የሚሆነው የአውሮፓ ሻምፒዮንስ ሊግ ነው። ምናልባት በዚህ ደረጃ በተወሰነ መንገድ ጫና ሊፈጥርበት የሚችለው የኦስማን ዴምቤሌ ዘንድሮ ጉዞ በአውሮፓ ሻምፒዮንስ ሊግ ዋንጫ የሚደመደም ከሆነ በእርግጥ ላውታሮ ማርቲኔዝን በተቃራኒው የሚሉ አሉ። ኢንተር ዋንጫውን ከበላና ከላሚን ያማል ፊት እንደዚህ አይነት ተጫዋቾች ቆመዋል። ጆርጌ ሜንዴስ ግን ይገባዋል እያለ ነው። እናንተ ዘንድሮ ባላንዶርን ለማን ተሰጣላችሁ? መስጠት ስልጣኑ ቢኖራችሁ አጋሩን በሀሳብ መስጫ ሳጥናችን ላይ። ማርከስ ራሽፈርድ ልቡ ያለው ባርሴሎና ጋር ነው፣ ደሞዝ ቀንሶም ለባርሴሎና መጫወት ይሻል የሚሉ መረጃዎች በስፋት ሲወጡ እንደነበረ እናስታውሳለን። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የማንቸስተር ዩናይትድ ንብረት በተጫዋችነት ደግሞ አሁን በአስቶን ቪላ እየተጫወተ የሚገኘው ማርከስ ራሽፎርድ ላሚን ያማል ትንሹ ንጉስ ብሎታል። በቃ በእግር ኳስ ዓለም በንጉስ ደረጃ መሰየም ያለበት ተጫዋች ካለ ላሚን ያማል ብሎታል። አሁን እያደረገ ያለው ነገር በጣም አስደናቂ ነው። ገና ታዳጊ ነው፣ ወጣት ነው፣ ብዙ ነገርን ማየት መማር ይችላል። አጀማመሩን ሁሉ ነገሩን በጣም ወድጄለታለሁ። አሁን በዚህ ሰዓት የእግር ኳስ ንጉሱ ላሚን ያማል ነው የሚል ጆርጄ ሜንዴሽ ሐሳብ የቀረበ የግል መልከታውን ደግሞ ማርከስ ራሽፎርድ በዚህ ተጫዋች ላይ አኑሯል። ኤል ክላሲኮ በተለይም በዚህ ዓመት በርካታ ውዝግብ አለበት። ውዝግብ አጥቶት አያውቅም። በእርግጥ የጨዋታ ከዳኝነት ጋር በተያያዘ ማለት ነው። ትላንት ፌርሚን ሎፔዝ ግብ አስቆጥሮ ካስታወሳቸው 5-2-3 ደርሰው ነበር። በኋላም በቫር ተሽራለች። ታዲያ አሁን ከቫር የወጣው ድምፅ በላሊጋ ኦፊሻል የማህበራዊ ትስስር ገጽ ላይ ተለጥፏል። ድምፁ የሚለው እንግዲህ ከቫር ክፍል የተለቀቀው ድምፅ ማለት ነው። በእጁ ነክቷል በሚል በቫር ጎሉ እንደተሻረ ይታወሳል። ከቫር ክፍል ውሳኔውን በተመለከተ የተለቀቀው ቪዲዮ ላይም አንድ እንግዳ ነገር ነው የተሰማው። ይሄም ፌርሚን ልክ በእጁ እንደነካ ሲረጋገጥም ፈጣሪ ይመስገን የሚል ድምፅ ከመሃላቸው አንደኛው ዳኛ አሰምቷል። ያው እንግዲህ ኳሷ ተሽራለች ወዲያው። ግን ኳሷ ብትቆጠርም ብትሻርም ለውጥ አይመጣም ውጤቱ ላይ። ያው የባርሴሎና አሸናፊነት 4-3 የነበረና እንደዛውም የተጠናቀቀ ስለሆነ ታዲያ ይህ የቫር ዳኛ ግቧ መሻሩ በጣም አስደስቶት ፈጣሪ ይመስገን እያለ ነበረ። ባርሴሎናዎች ተጨማሪ ማብራሪያ ሊጠይቁ ይችላሉ እየተባለ ነው በዚህ ጉዳይ ላይ። የማድሪድን የሚደግፉ ዳኞች በቫር ዳኛ ክፍል ውስጥ መገኘት አለመገኘታቸውን ለማጣራት ማለት ነው። ኢስትራድ ፈርናንዴዝ ይባላል። ይህ ምስላችን ላይ የምትመለከቱት የቀድሞ ኢንተርናሽናል ዳኛ ነው። የኤል ክላሲኮ ጨዋታ ላይ በጣም አነጋጋሪ ምላሽ ከሰጡም የቀድሞ ዳኞች አንደኛው ነው። የሪያል ማድሪድ 2 ግቦች ልክ አይደሉም ብሏል አንደኛውና ሁለተኛው። ቹዋሚኒ ፍጹም ቅጣት ምት
ክልል ውስጥ ጥፋት ሰርቷል በእጁ ነክቷል ስለዚህ ለባርሳ ፍጹም ቅጣት ተከልክሏል በቀይ ካርድ ቹዋሜኒ ራሱ መሰናበት ነበረበት አሴንሲዮ ለቀይ ካርድ የሚያበቃ ጥፋት ሰርቷል የፌርሚን ጎል መሻሩ አግባብ አይደለም የሚል ለባርሴሎና የወገነና እንደገና ደግሞ በጨዋታው ላይ ከተመለከትኳቸው ነገሮች በሙሉ እነኚህ በግልጽ ሊከናወኑ የሚገቡ ብሎ የራሱን መልከት አጋርቷል ኤል ክላሲኮ ግን በእናንተ እይታ ዳኝነት ሲረብሸው የነበረ ጨዋታ ነው ወይ የዚህ ሳምንት ውስጥ ጨዋታ የግል መልከታችሁን አጋሩን የፒኤስጂው የፊት መስመር ተጫዋች ኦስማን ዴምቤሌ የሻምፒዮንስ ሊግ ዋንጫን ለማሸነፍ የነሱን ያህል የተራበ ቡድን እንደሌለ ተናግሯል ሻምፒዮንስ ሊግ ዋንጫን ወደ ፓሪስ ማምጣት እንፈልጋለን ያለው ዴምቤሌ የኛን ያህል ለዋንጫውም የጓጓ ክለብ አለ ብዬ አላስብም ብሏል 3 ሳምንታት ቀርተውታል ቀሪ 2 ጨዋታዎች ማሸነፍ እንደምንችል ተስፋ አደርጋለሁ ያለው ዴምቤሌ የፍራንሳይ ሊግ ዋንጫን ያሳካው ፒኤስጂ በቀጣይ ሻምፒዮንስ ሊግና የኮፕ ዲ ፍራንስ ዋንጫን ለማሸነፍ 2 ጨዋታ ብቻ ይቀሩታል ብሏል ኦስማን ዴምቤሌ ማያይዞም የአውሮፓ ሻምፒዮንስ ሊግ አስፈላጊነቱ አንፃር እኛ ማሸነፍ ይገባናል ይያለ ነው ለዚህም ራሳቸውን በደንብ እንዳዘጋጁ ገልጿል ፓሪስ ሰን ዠርሜን ካስታወሳችሁ ቤተሰቦቻችን ኔይማር ጁኒየርን የዓለም ክብረ ወሰን በሆነ ሂሳብ ከባርሴሎና ያስፈረመው እንደዚህ አይነት ክብርን ለመቀናጀት እንጂ ለላሊጋ ዋንጫ አልነበረም ሜሲን ያስኮበለለው ለዛም ነበረ በርግጥ የኔይማር ጁኒየር እጅ ያለበት አስቀድሞ ደግሞ እንደ ኬሊያን መባፔ ያለ ወጣትም ተጫዋች ከሞናኮ በውድ ገዝቶ ነበረ በእነኝ ሁሉ ኳክብት ያላገኘውን የአውሮፓ ሻምፒዮንስ ሊግ ምናልባት በነ ኦስማን ዴምቤሌ ያገኘው ሆኖ ወይ ቀጣይ እንመለከተዋለን ኢንተር ከዮአኪን ኮሪያና ከማርኮ አርናቶቪች ጋር ቀጣይ ክረምት ላይ የመለየት እቅድ አለው የሚሉ መረጃዎች በስፋት እየወጡ ይገኛሉ በሰኔ ወር ላይ ኮንትራታቸው ይጠናቀቃል ሁለቱንም ተጫዋቾች ሊያሰናበት ይችላል ተብሏል በጣም አንጋፋው ቡድን እንደሆነ ይታወቃል ዘንድሮ በአውሮፓ ሻምፒዮንስ ሊግ እየተሳተፉ ከነበሩም ክለቦች ናፖሊም ከጄኖዋ ጋር አቻ ተለያይቶ ውድ ነጥብ ጥሎ ለኢንተር ሚላን በተወሰነ መንገድ ቢሆን የዋንጫ ተስፋውን ዓለም ለሞለታል በጨዋታውም 2 ግቦች ሲቆጠሩ የናፖሊ ሁለቱም የስኮት ማክቶሚኒ አሲስቶች ነበሩ የጨዋታውን ኮከብ ነበረ ይህ ተጫዋች ግን ባለፉት 3 የናፖሊ ጨዋታዎች ላይ እጅግ በጣም የተለየ ብቃት በተለይም ስታዲዮ ዲያጎ አርማንዶ ማራዶና ስቴዲየም ላይ በነበረ ጨዋታ ከኢምፖሊና ከቶሪኖ ላይ 2 ግብ አስቆጠረባቸው ጄኖዋ ላይ 2 አሲስት አደረገና ዩናይትድ እንዴት ያለ ስህተት እንደሰራ ተጫዋቹ ላይ ማሳያ ያሉት ነው ትራንስፈር ኒውስም በፊት ገጹ ላይ ምርጡ ዝውውር ሲል ተጫዋቹ በዚህ ሳምንት ያሳየውንም ብቃት አያይዞ ገልጾታል 25 ሳንቲሞችን ወደ ላይ ወርውሬ ነው ቡድንን የምመርጠው ብለዋል ጆዜ ሞሪኖ በጣም አነጋጋሪው ሰው ጆዜም በጋዜጣዊ መግለጫ ላይ አንድ ጋዜጠኛ ቡድኖት ከሳምንት ይቀያየራል ምን ላይ የተመረኮዘ ነው ቋሚ ተጫዋቾች የሚመርጡት በሚል ለቀረበላቸው ጥያቄ አዝናኝ መልስን የሰጡት 25 ሳንቲሞችን ተጫዋቾችን የሚወክሉትና አሉኝ እነኛን ሳንቲሞች ሁሉ ወረውራቸዋለሁ ከዛ ጠረጴዛ ላይ ያረፉትን 11ን ሳንቲሞች አይቼ ተጫዋቾችን እመርጥና ቋሚ ያደርጋለሁ መሬት ላይ ወደቁትን ሳንቲሞች ደግሞ ተቀያሪ ወንበር ላይ ያረጋቸዋለሁ ምንም ጭንቀት የለብኝም የሳምንቱ ቀናት እየተዝናናው አሳልፋለሁ እያንዳንዱን ቀን በኢስታንቡል እንግዲህ መሸታ ቤቶችን ማመሻለሁ ብለው አነጋጋሪ ጋዜጣዊ መግለጫ ሰጥቷል በርግጥ በዚህ መንገድ ተጫዋች ይመርጣሉ ተብሎ አይጠበቅም ግን ለጋዜጠኛው በእንደዚህ አይነት መልኩ ነበር ሐሳባቸውን የገለጹት ተወዳጁ የእንግሊዝ ፕሪሚየር ሊግ ሊወሰን 2 ጨዋታዎች ብቻ ቀርተውታል ፕሪሚየር ሊጉ በርግጥ አስቀድሞ በዋንጫ ሊቨርፑልን ሞሽሯል በወራጅ ቀጠና ኤፕስዊች ሌስተር ሲቲ እና ሳውዛምፕተንን እንደዚሁ አጨብጭቦ ሸኝቷል ሊቨርፑል 2 ጨዋታዎች እንዲሁ ተጨብጭበውለት ወደ ሜዳ ይገባል ተብሎ ይጠበቃል አርሰናልና ቼልሲ ያደርገውታል እስካሁን ፕሪሚየር ሊጉን ግን ሁላችንም በጉጉት የምንጠብቀው ማን ሁለተኛ ማን ሶስተኛ ማን አራተኛ ማን አምስተኛ 6-7 ሆኖ ይጨርሳል የሚል ነው የአውሮፓ ትኬቶች ለመቁረጥ የሚደረገው ጥረት አሁንም እንደቀጠለ ነው በርግጥ ፕሪሚየር ሊጉ እድለኛ ነው በዚህ ዓመት 6 የሻምፒዮንስ ሊግ ተሳታፊ ክለቦች አሉት 5ቱ ኦፊሻል ዘንድሮ በሰበሰባቸው ነጥቦች ሲሆን 6ኛው ቡድን ደግሞ የዩሮፓ ሊግ አሸናፊው ያው የእንግሊዝ ክለብ ስለሚሆን ኦሬዲ ከቶትናም እና ከዩናይትድ አንዱ 6ኛው ነው ይገባል ደረጃ ሰንጠረዡን ምስላችን ላይ ያቆማችሁ መመልከት ትችላላችሁ በዘንድሮ የውድድር ዓመት ከወረዱ ክለቦች አንደኛው ሌስተር ሲቲ ነው በቀጣይ ሩድ ቫን ኒስተልሮይን ያሰናብታል ተብሎ ይጠበቃል ሺያን ዳይች ዋነኛ ተመራጭ ሰው ናቸው ተብሏል ቀበሮቹን ለማሰልጠን ቶክስፖርትን በፊት ገጹ ላይ ይዞት ወጥቷል በአመቱ መጨረሻ ሩድ ቫን ኒስተልሮይ ከሌስተር ሲቲ ጋር የመሰናበት እድሉ ከፍተኛ ነው እየተባለ ነው በዩናይትድ ቤት በጊዜያዊ አሰልጣኝ አንድም ጨዋታ ያልተሸነፈው ሩድ ቫን ኒስተልሮይ
ሌስተር ሲቲን ሲይዝ ግን መከራ ነበር የበዛበት። ቡድኑ ግብ ለማስቆጠር ራሱ በኪንግ ፓወር ከ10 ጨዋታ በላይ ፈጀ ጊዜን ወስዶበት ነበርና አንዳንድ መጥፎ ሪካርዶችን ሁሉ ዘንድሮ ነው ሌስተር ሲቲ ያስመዘገበው። ለማንኛውም በሻያን ዳይሽ ሊተካ የሚችልበት ሰፊ ድል አለ። የባለፈውን የውድድር ዓመት መነሻ አድርገን ወይም ሁለቱን የውድድር ዓመት የዘንድሮንና ያለፈውን ዓመት የውድድር ዓመት ብናይ በፕሪሚየር ሊጉ በርካታ አሲስት በማድረግ ሳላ 28 አለው እስከዚህ ሰዓት ድረስ። ኦሌ ዋትኪንስ 20 እንላለን። ከዛ የምናገኘው የቀድሞ የዩናይትድ ተጫዋች የአሁኑ ኖቲንግሃም ፎረስቱን ኢላንጋና የአርሰናሉን ቡካዮ ሳካም፣ የቼልሲውን ፓልመር፣ የቶትናሙን ሰን ሄንግሚን፣ የኒውካስሉን ሜርፊ ነኝን እናገኛለን። 19 አሲስቶችን አድርጓል። ምናልባት ሳካ፣ ፓልመር፣ ሰን ሄንግሚን፣ መርፊ ነኚህ በትልቅ ክለብ እንደመጫወታቸው መጠን ብዙ ላይ ያስገርም ይችላል ያሲስታቸው ብዛት። ኢላንጋ ግን አምና ላለመውረድ የሚታገል ዘንድሮ ደግሞ ክስተት የሆነ ግን መጨረሻ ላይ እጅ የሰጠውን ኖቲንግሃም ፎረስት ውስጥ እየተጫወተ ነው እንግዲህ እንደዚህ አይነት ውጤት ያስመዘገበው። በዛ ላይ ኖቲንግሃም ፎረስት ዓመቱ ሲጀመር ከፕሪሚየር ሊጉ ይሰናበታሉ ተብለው ቅድመ ግምት ከተቀመጠላቸው 3 ቡድኖች ውስጥ አንዱ ነበርና የሚበለጠው እንግዲህ በሳላህና ኦሌ ዋትኪንስ ብቻ ነው። በዘንድሮ የውድድር ዓመት በኦሌ ዋትኪንስ ራሱ 1 አሲስት ብቻ ነው የሚበለጠው እንደ አጠቃላይና እጅግ በጣም አስገራሚ ጉዞን ከዩናይትድን ከለቀቀ በኋላ በ2 ዓመት ውስጥ አስመልክቶናል። ኩሉዞቪስኪ ከማን ዩናይትድ ጋር በሚደረገው የኤሮፕ ሊግ የፍጻሜ ጨዋታ የመድረሱ ነገር አሁንም እርግጥ መሆን አልቻለም። በእርግጥ ተጫዋቹ ጉዳት ያስተናገደው ያውም ገና 18ኛው ደቂቃ ያውም በክሪስታል ፓላስ በተሸነፉበት ጨዋታ ነበርና በዚህ ጨዋታ ላይ ታዲያ ተጫዋቹ 18 ደቂቃ ብቻ ቆይቶ ከወጣ በኋላ የቶትናም የሕክምና ቡድን አባላት ምርመራው ቀጥሏል ብለዋል። እስከዚህ ሰዓት ድረስ ግን ይፋ አላደረጉም። አጠራጣሪ መሆኑ ግን እየተገለጸ ነው። ኒውካስል ዩናይትድ ቼልሲ ላይ የተቀናጀው ድል በውድድር ዓመቱ 20ኛ የፕሪሚየር ሊግ ድላቸው ነው። በአጠቃላይ ኒውካስል ዩናይትድ በታሪኩ በአንድ የፕሪሚየር ሊግ ሲዝን በርካታ ጨዋታ ያሸነፈው 21 ነው። 2002-3 የውድድር ዓመት ላይ 21 ድል ነበራቸው። ከዛ በኋላ ያስመዘገቡት ይሄ ሁለተኛው ከፍተኛው ድል ነው፣ 20ኛ ድል። የቀጣይ እንግዲህ የፕሪሚየር ሊግ አንድ ጨዋታን የሚያሸንፉ ሆነ ሪካርዱን ይስተካከላሉ። ቀሪ ሁለቱንም ጨዋታቸውን የሚያሸንፉ ከሆነ ደግሞ በፕሪሚየር ሊግ ታሪክ ከፍተኛውን ድል ያስመዘገቡበት ሌላኛው ዓመታቸው ይሆንላቸዋል። ማንቸስተር ሲቲዎች በርካታ ተጫዋቾችን ቀጣይ ክረምት ወደ ቡድን ያመጣሉ ተብሎ ይጠበቃል። የኤስ ሚላኑ የአማካይ ስፍራ ተጫዋች ታይጃን ሬንጀርስ ዋነኛው ተፈላጊ ተጫዋች እንደሆነ ይታወቃል። ቴሌግራፍ በፊት ገጹ ላይ ይዞት በወጣው መረጃ መሰረት ቀጣይም ገና ይፋ ያልተደረጉ ተሰናባቾች ከማንቸስተር ሲቲ ያሉና የአማካይ ክፍሉ ላይ መሳሳት ይፈጠራል። ይሄን ለመተካት ካሁኑ ስራዎችን እየሰሩ የሚገኙት ማንቸስተር ሲቲዎች የኤስ ሚላኑን ታይጃን ሬንጀርስን ወደ ቡድናቸው ለማምጣት የሚደረገው ጥረት አሁንም እንደቀጠለ ነው ብለዋል። ከተሰናባች አንደኛው ይፋ የተደረገው የኬቨን ደብሮይና ጉዳይ ነው። ተጫዋቹ በአውሮፓ መቆየትን ይፈልጋል። ቺካጎ ፋየር ድርድር አድርገዋል። አስቶን ቪላ ፈላጊ ነው። ሊቨርፑልም ይሄን ተጫዋች ሁኔታ እየተከታተለ ነው የሚሉ መረጃዎች በስፋት እየወጡ ነበር። ከዚህ ጋር በተያያዘ አሁን እየወጡ ባሉ መረጃዎች ተጫዋቹም ቀጣይ በአውሮፓ ሲቆይ እንደ ሪያል ማድሪድ ላሉ ክለቦች ጥያቄ የሚቀርብለት ከሆነ ለመቀበል ዝግጁ ነው ተብሏል። ኬቨን ደብሮይና ለሪያል ማድሪድ ለመጫወት ማንቸስተር ሲቲ ቤት ይከፈለው ከነበረውም ደሞዝ እስከ 50% ሊቀንስ ይችላል እየተባለ ይገኛል። በሩመር ደረጃ የወጣ መረጃ ነው። ያው የሊቨርፑልም ስም ከሰሞኑ ሲጠቀስ የነበረው በሩመር ደረጃ ነው። የኬቨን ደብሮይና መዳረሻ ግን በአመቱ መጨረሻ ላይ ይፋ ይደረጋል ተብሎ ይጠበቃል። የሰሜዎቹ ዋና አሰልጣኝ ኤንዞ ማሬስካ ተጫዋቾች ቀሪ ጨዋታዎችን ግዴታ እንዲያሸንፉ ማሳሰቢያ ሰጥቻለሁ ብለዋል። ሻምፒዮንስ ሊግ መግባት ከፈለግን ቀሪ 2 ጨዋታዎች ማሸነፍ እንዳለብን አስጠንቅቄያለሁ ብለዋል። በእርግጥ ሁለቱንም ጨዋታ ካሸነፉ የማንንም ውጤት ሳይጠብቁም የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይችላሉ። አሁን በፕሪሚየር ሊጉ 5ኛ ደረጃ ነው ያሉት። 5ኛ ደረጃ ደግሞ በቀጥታ ያሳትፋቸዋል። ከአስቶን ቪላ ጋር በነጥብ እኩል ናቸው 63፣ ግን የግብ ልዩነቱ በጣም ሰፊ ነው። ወደ 8 የሚጠጋ የግብ ልዩነት አለ። በሁለት ጨዋታም እንግዲህ ይህንን አስጠብቀው የሚቀጥሉ ከሆነ ቀጣይ ውድድር ዓመት ያለምንም ጥርጥር የአውሮፓ ሻምፒዮንስ ሊግ ይሳተፋሉ። ግን ሁለቱንም ጨዋታ ማሸነፍ አሊያም የቪላን ተከታታይ ሽንፈት ይጠብቃሉ። ከፈረንጆቹ ገና አንስቶ ቼልሲ ከሜዳ ውጪ ብዙ ነጥብ በመሰብሰብ 5 የሚበልጣቸው የወረዱትን ሌስተር ሲቲ እና ሳውዛምፕተን ብቻ ነው 4ን የሰበሰቡት። ይሄ ከሜዳ ውጪ ብቻ ነው ውድ ቤተሰቦቻችን። ስለዚህ ቼልሲ እንግዳ ቡድን ሆኖ በሰው ሜዳ ሲሄድ 2025 ከገባ በኋላ በጣም የሚቸገረው የፕሪሚየር ሊግ ቡድን ሆኗል።
በዚህ ሳምንትም ኒካስልን ነበር የገጠሙት። ኒካስልን በሜዳው መግጠም በጣም አስቸጋሪ ነው። በ10 ተጫዋች መጫወት ቀላል አልነበረም። ቡድኑ በሁለተኛው አጋማሽ ተፋላሚ መንፈስን አሳይቷል። አያይዞም ሲናገሩ በጨዋታው ኒኮላስ ጃክሰን ቀይ ተመልክቶ ቡድኑ ዋጋ እንዳስከፈለውና ከዚህ መማር እንዳለበት ተናግረዋል። እሳቸው በእርግጥ ይሄ ጉዳይ በሌሎችም ግለሰቦች ተጠቅሷል። ትልቁ ስህተት የሰራው ኒኮላስ ጃክሰን ነው በሚል ምክንያቱም ቼልሲ በጣም ጥሩ ቡድን ነበረ በጨዋታው ያውም በጎዶሎ ተጫዋች ጥሩ ነበር ሙሉ ቡድን ቢሆን በሚል ሌሎች የቼልሲ ደጋፊዎች እስኪመኙት ድረስ ከማሬስካ ውጪ ደጋፊ ራሱ እስኪመኘው ድረስ የነበረ ነውና ጃክሰን ዋጋ እንዳስከፈላቸው ተናግረዋል። ቼልሲ በዘንድሮ የውድድር ዓመት 14 ጊዜ በተጫዋቾች ስህተት ግብ አስተናግዷል። ዘንድሮ የወረደው ሳውዛምፕተን 19 የግለሰብ ስህተቶች ግብ እንዲቆጠርበት አድርጓል። ይህም ታዲያ ሁለተኛው ቡድን ያደርገዋል። ቼልሲን ሮበርት ሳንቼዝ 5 የግብ ስህተቶችን ሰርተዋል። ማርኮ ኮኮሬላ 2 አንዳንድ የሰሩት ደግሞ አክሰል ዲሳሲ፣ ሌቪ ኮልዌል፣ ማሎ ጉስቶ፣ ፌሊፔ ጀርገንሰን፣ ኮል ፓልመር፣ ሪስ ጄምስ በዚህ ሳምንት ደግሞ ሮሚዮ ላቪያ 1 የግብ ስህተት ሰርቷልና በአጠቃላይ ዘንድሮ 14 ግቦች የተቆጠሩባቸው ቼልሲዎች ተጫዋቾች በሰሩት ስህተት ነው። ሳውዛምፕተንን ብቻ ነው የሚበልጡት። በዚህ ቁጥር ከተመለከት ነው ደግሞ በጣም አስከፊ ቁጥር ይመስላል። ኮል ፓልመር በክፍት ጨዋታ ከቆመ ኳስ ሳይሆን ከክፍት ጨዋታ እንቅስቃሴ ግብ ካስቆጠረ 227ኛ ቀን ተቆጥሯል። ውድ ቤተሰቦቻችን ሊቨርፑል ላይ ባለፈው ሳምንት በፍጹም ቅጣት ምት ግብ እንዳስቆጠረ እናውቃለን፣ ግን ከጨዋታ እንቅስቃሴ ከግብ ከራቀ ቆይቷል። በእርግጥ እንደ ቡድንም ቼልሲ ወጥ ነገርን ማሳየት ካሳየን ትንሽ ቆየት ተብሏል። ተከታታይ ጨዋታዎችን እያሸነፈ እንዳልሆነም ይታወቃል። ማርክ ኩኮሬላም ቼልሲ በመሸነፉ በጣም ተበሳጭቻለሁ ብሏል። ምክንያቱን ደግሞ ሲናገር እኛ ጨዋታውን ለማሸነፍ ሁሉንም ነገር አድርገን ነበር። በእርግጥ በጎዶሎ ተጫዋች የሁላ ጥረት ማድረጋችን በጣም አስገራሚ ነበር። እናም ይሄንን ጨዋታውን መርሳት ይኖርብናል። ምክንያቱም ቀጣይ በጣም ወሳኝ ጨዋታዎች እጃችን ላይ ያሉ እኛን ጨዋታዎች ከተወጣን የአውሮፓ ሻምፒዮንስ ሊግ ትኬትን እንደምንቆርጥ እናውቃለን። በጎዶሎ ተጫዋች መጫወት በጣም አስቸጋሪ ነው። ያውም ኒካስል ዩናይትድ ሜዳው ድረስ ሄደን የገጠምነው እነሱ ጠንካራ ቡድን እንደሆኑ እናውቃለን። ግን ጨዋታውን በተቻለ መጠን ለመቆጣጠር ያደረግነውም ጥረት በቡድኑ እንድኮራ አድርጎኛል። ግን መሸነፋችን በጣም ያበሳጫል ብለዋል። ፓት ኔቪ የቀድሞ የፕሪሚየር ሊግ ተጫዋች ነው። ኒኮላስ ጃክሰን እጁን በጭንቅላቱ ላይ ማሳረፍ ወይም ጭንቅላቱን በእጁ መያዝ ያለበት አሁን ነው ብለዋል። ቼልሲዎች እንግዲህ ሙሉ ለሙሉ ሁለተኛውን አጋማሽ ተቆጣጥረውት ነበረ። ያውም 11 ተጫዋች ያለው ኒካስል ዩናይትድን። እናም በጣም ወሳኝ በነበረ ሰዓት አጥቂ ግን አልነበራቸውም። ይህ ነገር የተፈጠረው ደግሞ በኒኮላስ ጃክሰን ነው። ጃክሰን ቼልሲን 100% ነው ዋጋ ያስከፈለው። ይህንን ማወቅ ይጠበቅበታል ብሏልና ጃክሰንን በብዙ ወርፎታል። በእርግጥ አብዛኞቹ ማሬስካም ኮኮሬላም አሁን ደግሞ ፓት ኔቪም የሰጡት ሀሳቦች በሙሉ የኒኮላስ ጃክሰን ትልቅ ጥፋት ቡድኑን ዋጋ እንዳስከፈለውም ጭምር ነው። ለማንኛውም እንደ ቼልሲ ጥሩ የሚባለው ዜና ሁሉም ተሸንፈዋል። እንግዲህ ቼልሲን የሚገዳደሩ ቡድኖች ተሸንፈዋል አሊያም አቻ ወጥተውለታል። ስለዚህ የአስቶን ቪላ በዚህ ሳምንት ማሸነፍ ብቻ ነው በተወሰነ መንገድ ቼልሲ ላይ ጫና የፈጠረበት። ከዛ ውጭ ግን ስጋት ቀንሶለታል። እንደ ቼልሲ ሽንፈት ሌሎቹ አሸንፈው ቢሆን ኖሮ ቼልሲ አደጋ ውስጥ ይገባ ነበረ። ቀጣይ 2 ሳምንቶች ደግሞ የአውሮፓ ሻምፒዮንስ ሊግ ትኬት ቆራጩን ክለብ የሚወስኑ ይሆናል። ሉዊስ ዲያዝ ለእኔ ምንም ያህል ዓመታት ቢፈጅም እዚህ ቆያለሁ። ሁሉም ነገር በክለቡ ላይ እንግዲህ ተመችቶኛል። በጣም የተረጋጋ ክለብ ነው። ደስተኛ ነኝ። እናም በፕሪሚየር ሊግ እየተደሰትኩ ነው። ስለዚህ በሊቨርፑል የመቆየት ፍላጎት አለኝ ብሏል። በሊቨርፑል እና በሉዊስ ዲያዝ መካከል ፕሪሚየር ሊጉ ሲጠናቀቅ ድርድር ይደረጋል ተብሎ ይጠበቃል። ሉዊስ ዲያዝ ከዚህ የደረስኩበት የመጀመሪያ ቀን ጀምሮ ታላቅ ቡድን ውስጥ በምጫወተው እግር ኳስ ሁልጊዜም ደስተኛ ነኝ ብሏል። ስለ ኮንትራት እድሳት እንነጋገራለንም ወደፊት ብሏል። በክለቡ ግን ደስተኛ መሆኑን አልሸሸገም። ዘንድሮ እንግዲህ ወደ 18 የሚጠጉ ግቦች አካባቢ ያሉት ሉዊስ ዲያዝ በዚህ ውድድር ዓመት በሊጉ ከሉዊስ ዲያዝ የበለጠ ብዙ ግቦችን ያስቆጠሩ 10 ተጫዋቾች ብቻ ናቸው ያሉት። ከነዚህም ውስጥ 6ቱ የፊት መስመር 9 ቁጥር አጥቂዎች ናቸው። 4ቱ ደግሞ የክለቦች ፍጹም ቅጣት ምት መቺ ተጫዋቾች ናቸው። በዚህ ረገድ ሉዊስ ዲያዝ ፍጹም ቅጣት ምት መቺ አይደለም የሊቨርፑልና አብዛኞቹ ግቦቹ ያሱ ከክፍት ጨዋታ የሚገኙ ናቸው። በ10 ተጫዋች ብቻ ይበለጣል። አስደናቂ ውድድር ዓመትም ዘንድሮ አሳልፏል ማለት ይቻላል። ሳላህ በዚህ ሲዝን በሊጉ በተለምዶ ቶፕ 6 ከሚባሉ ክለቦች ጋር ተጫውቶ ሁሉም ላይ የግብ አስተዋጽኦ አለው። ለአብነት ያክል አርሰናል ላይ 1 ግብ አለው፣ ቼልሲ ላይ 1 ግብ 1 አሲስት፣ ማንቸስተር ሲቲ ላይ 2 ግብ 2 አሲስት፣ ማንቸስተር ዩናይትድ ላይ 2 ግብ 2 አሲስት፣ ቶትናም ሆትስፐርስ ላይ 3 ግብና 2 አሲስት በዘንድሮ የውድድር ዓመት ለሊቨርፑል አስገኝቷል።
16 የግብ አስተዋጽኦ አለው ሳላህ በዘንድሮ የውድድር ዓመት ብቻ እነኚህ ቢግ 6 የሚባሉ ክለቦች ላይ በተለምዶ ማለት ነው። ሳላህን ግን ወደ ኋላ መለስ ብለን ከአንድ አጋጣሚ ጋር እናንሳው። ከ6 ዓመት በፊት በዛሬዋ ቀን የተፈጸመ ነው። 3 አፍሪካውያን ተጫዋቾች የእንግሊዝ ፕሪሚየር ሊግ የወርቅ ጫማን ያሸነፉበት ቀን ነው። ራሱ ሳላህን ጨምሮ ሌላኛው የቡድን አጋሩ ሳዲዮ ማኔ እንደዚሁም የአርሰናሉ ኮከብ ፒየር ኤምሪክ ኦባሜያንግ በወቅቱም የፕሪሚየር ሊግ የወርቅ ጫማን ያሸነፉበት ጊዜ ነበረ። ዘንድሮችን ክብር ለብቻው ሊቀናጀት ሳላህ 2 ጨዋታ ዕድሜ ብቻ እንደቀሩት ይታወቃል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድኑ በመጀመሪያ ደቂቃዎች ያሳየው እንቅስቃሴ በጣም ደካማ ብለውታል። በመጀመሪያዎቹ ደቂቃ ያሳየው እንቅስቃሴ ተቀባይነት የለውም ያሉት አሰልጣኝ ማይክል አርቴታ ሁኔታው ትንሽ አስከፍቶኝም ነበር፣ ይህንን ባላ ይሻለኝ ነበር ብሏል። በሊቨርፑል የተወሰደባቸውን የመጀመሪያ ደቂቃዎች ብልጫ ለንዴት የዳረጋቸው ብዙ ምክንያት እንደነበር የገለጹት አርቴታ በተለይ ተከላከልንበት መንገድ በጣም ያበሳጭ ነበር ብለዋል። ጨዋታው በመጀመሪያው አካባቢ በአመቱ ውስጥ ለስድስተኛ ጨዋታ በ10 ተጫዋች ለመጫወት ተገደናል። ግማሽ ያሉ ዋናው ቡድኑ ጉዳት ላይ ነው፣ ነገር ግን ለውጥ አያመጣም ብለዋል። በእርግጥ ሚኬል ሜሪኒሆም የወጣው የዋቻ ከሆኑ በኋላ ነው። ምናልባት ሊቨርፑል የተሻረበት ግብ ጸድቆ ቢሆን ኖሮ ሌላ ዋጋን የሚያስከፍላቸው አጋጣሚ ነበረም። አሊያም ደግሞ አርሰናል ወደ ጨዋታ የተመለሰባቸው ቅጽበቶች የነበሩበት ሰዓት ላይ ነበርና ተጨማሪ ግብ ሊያገባ ይችላል ብለው ያስበው ሊሆን ይችላል ቡድናቸው። ግን ዘንድሮ ቀይ ካርድ በስቶብናል ብለዋል እሳቸው። መጀመሪያዎቹ ደቂቃ አካባቢ ግን ተቀባይነት የለውም ነበር እንቅስቃሴያችን ብለዋል። በጥር 2020 ፒየር ኤምሪክ ኦባሜያንግ ከክሪስታል ፓላስ ጋር በነበረ ጨዋታ እንዳይ ግብ ካስቆጠረ በኋላ በቀይ ካርድ ወጥቶ ነበረ። ይህ ታሪክ እንግዲህ ከ5 ዓመት በኋላ የተደገመው የሚኬል ሜሪኖ ግብ ማስቆጠር በኋላ የተመለከተው ቀይ ካርድ ነበረ። ስለዚህ ከፒየር ኤምሪክ ኦባሜያንግ በኋላ ለአርሰናል ግብ አስቆጥሮ በቀይ ካርድ የወጣ ተጫዋች ሆኗል። አርሰናል ከሊቨርፑል ጋር በፕሪሚየር ሊጉም ለ3 ተከታታይ ውድድር ዓመት ነው ያልተሸነፈው። ይህ እንደ ጥንካሬ ሊታይ ይችላል፣ ምንም ጥርጥር የለውም። ግን አርሰናል ያስወቀሰው ነገር አለ። አርሰናል ባለፈው ዓመት ሊቨርፑልን 2022-23 አንድ አሸንፎ አንዳቸው ወጣ፣ 2023-24 አንድ አሸንፎ አንዳቸው ወጣ። ዘንድሮ ደግሞ ጭራሽ ሁለቱንም ጨዋታ ባቻ ውጤት ነው ያጠናቀቁት። አርሰናልን ግን ያስወቀሰው አንድ ነገር ነው። ውድ ቤተሰቦቻችን ባለፉት 3 የውድድር ዓመታት በፕሪሚየር ሊጉ በርካታ ነጥብ በመሰብሰብ ሲቲ አንደኛ ነው 245፣ 2 የፕሪሚየር ሊግ ዋንጫ አንስቶበታል። አርሰናል በ4 ነጥብ ነው ከሲቲ የሚያንሰው 241 ነጥብ ሰብስቧል። አንድ ዋንጫ አላሳካበትም በፕሪሚየር ሊጉ። ሊቨርፑል 232 ነጥብ ሰብስቦ ከአርሰናል ያነሰ ሰብስቦ ግን ዘንድሮ ፕሪሚየር ሊጉን አነሳበት። ኒካስል ዩናይትድ እና አስቶን ቪላ፣ ማንቸስተር ዩናይትድ፣ ቼልሲ፣ ብራይተን እያለ ይቀጥላል። አርሰናል ግን በ4 ነጥብ ብቻ አንሶ ከሲቲ ዋንጫ ሳይሰበስብ ሲቲ ግን 2 የፕሪሚየር ሊግ ዋንጫ አንስቷል። ሊቨርፑል ደግሞ ከአርሰናል የሚያነሰ ነጥብ ሰብስቦ 1 የፕሪሚየር ሊግ ዋንጫ አንስቷልና በዚህ ረገድ ማይክል አርቴታ ከሰሞኑ ሊቨርፑል ዘንድሮ ዋንጫውን የበላው መገኘት ባለበት ቦታ ላይ ተገኝቶ ነው ብሏል። ምክንያቱም አርሰናል ይሄንን ያህል ነጥብ ባለፉት 2 ዓመታት ሰብስቦ አላገኘም ዋንጫውንና ዘንድሮ ያንን ያለፉትን 2 ዓመታት ነጥብ ሰብስቦ ቢሆን ኖሮ የፕሪሚየር ሊግ ዋንጫ እስከዚህ ሰዓት ድረስ አይጠናቀቅም ነበርም፣ ወይም አርሰናል የበላይ ሆኖ ሊጨርስ የሚችልበት እድል ነበረና ማይክል አርቴታ ሊቨርፑልን ያደነቁበት መንገድ ሊቨርፑል በትክክለኛው ሰዓትና ቦታ ተገኝቷል፣ እኛ አልተገኘንም ብሏል። እንዳልተገኙ ማሳያ ነጻሬ ነው። አርሰናል ከሜዳ ውጪ ያደረጋቸው ያለፉት 13 ጨዋታም አልተሸነፈም። በእርግጥ ይህም አሁን ያለው ረጅሙም ከሜዳ ውጪ ያለ መሸነፍ ጉዞ ነው። ከአንድ ዓመት በፊት በዛሬው ዕለት በፕሪሚየር ሊግ ታሪክ በአንድ የውድድር ዓመትም ብዙ ጨዋታ ማሸነፍ ክብረ ወሰን ማሻሻል የቻሉበትም ጊዜ ነበር። 27 ዋንጫ ለማሸነፍ ጥሩ መሆን ብቻ በቂ እንዳልሆነ የተመለከትንበትም ዓመት ነበረ። ልክ በዚህ ሰዓት ነበር የዛሬ ዓመት ይሄን ያደረጉት። ዘንድሮ እንኳን ይሄን ያህል ድል የላቸውም። በዘንድሮ የውድድር ዓመት እንግዲህ በአርሰናል በኩል ከታዩት ጥንካሬዎች ውስጥ የመሃል ሜዳ ክፍሉ በተወሰነ መንገድ ጠንካራ ነው፣ ግን መጠናከር ይፈልጋል። አሁንም ጆርጂኒዮ ክለቡን ስለሚለቁ ሊያመጡት የተስማሙት ማርቲን ዙቤሜንዲ ዘንድሮ በላሊጋው አስገራሚ ቁጥር አለው። ብዙ ታክል ሲደመር ብዙ ኳስ በማቋረጥ 112 አለው። በላሊጋው ሁለቱን ቁጥሮች በጣምራ 112 የያዘ አንድም ተጫዋች አናገኝም። ይህ ቀዳሚ ያደርገዋል። በ36ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ አርሰናል ከሊቨርፑል 2 አቻ በተለያዩበት ጨዋታ ላይ ሌሳንድሮ ትሮሳርድ 2 ትልልቅ የግብ ዕድሎችን ፈጥሯል። ከሱ እኩል የፈጠሩት ኢስማኤል ሳር የክሪስታል ፓላሱ፣ አማድ ዲያሎ የማንቸስተር ዩናይትዱ፣ አሽሌ ያንግ ከኤቨርተን እነኚህን አድርጓል። እንግዲህ እነኚህ ቀዳሚ ሆነው ጨርሰዋል ሳምንቱን።
የአንፊልድ ሮድ ጨዋታ ከመጀመሩ በፊት ውድ ቤተሰቦቻችን አስተውላችሁ ከነበረ ማይክል አርቴታና እንደዚሁም ደግሞ ኦዴጋርድ አንበሉ ማለት ነው ለሊቨርፑል ሰማዕታት የአበባ ጉንጉን አስቀምጠው ነበር ወደ ስቴዲየም የገቡት። በስቴዲየም ግን ሁለቱንም ተጫዋቾች እንግዲህ ሞራል የሚነኩ ባነሮችን አሰርተው የሊቨርፑል ደጋፊዎች ጠብቀዋቸው ነበር። በስቴዲየሙ ከጨዋታ ውጪ በጣም አነጋጋሪ የነበረው ቅጽበት ያ ነው። አርሰናል 2-0 ቢመራም በኋላም ላይ ጨዋታውን ግን 2-2 አድርጎ ተጠናቀቀ። ከ700 ቀናት ገደማ በላይ አልፏል እንግዲህ አርሰናል በቢግ 6 ከተሸነፈ። አንዳንድ ቁጥሮችን ካየን ግን በጣም ሩቁ ቼልሲ ነው። 1342 ቀን አልፏል አርሰናልን ካሸነፈው። ሊቨርፑሎች ወደ 1136 ቀን አልፏል። ቶትናም 1079 ቀን፣ ማንቸስተር ዩናይትድ 964 ቀን፣ ሲቲ 730 ቀን አልፎታል። የመጨረሻው አርሰናልን ያሸነፈው ቡድን ከቢግ 6 ማይሰር ሲቲ ነው። ዩቬንቱሶች የጃኮቭ ኪዮርን ሁኔታ እየተከታተሉ ነው። ኢንተር ሚላኖችም አሉ። አርሰናል በቀጣይ ክረምት ላይ ተጫዋቹን ይለቀዋል። ድርድር ይካሄዳል ተብሎ ይጠበቃል። ፕሪሚየር ሊጉ ሲጠናቀቅ አርሰናል ተጫዋቹን 100% እንደሚለቀው የተረጋገጠ ነው። ሌላኛው ግን አርሰናል ቤት አንድ ሲጠበቅ የነበረው ጉዳይ ወደ ቤተሰቦቻችን ዴክላን ራይስ ለምን በአንፊልዱ ጨዋታ አልተገኘም? የክብር አቀባበል ማድረግ ስለማይፈልግ ነው የሚሉ የሩመር መረጃዎች ሲወጡ ነበረ። ቢቢሲ ስፖርት ከጥቂት ደቂቃዎች በፊት ዴክላን ራይስ ጉዳት ስለነበረበት የሕክምና ባለሙያዎች እንዲጫወት ፍቃድ ስላልሰጡት ነው ወደ አንፊልድ ያላመራው። ትክክለኛው ምክንያት ይሄ ነው የሚል ነገርን ቢቢሲ በተለይም ሳሚ ሞክቤል ይዞት ወጥቷል። ተጨማሪ መረጃዎችን ካገኘን በጉዳዩ ላይ እንደዚሁ አጣርተን ይዘን እንመጣለን። ቢቢሲ ስፖርት ግን በዶክተሮች ክልከላ ምክንያት ነው ወደ አንፊልድ ያልሄደው ብለዋል። ምርጡ መድፈኛ ይባላል ኢያን ራይት። ታማኝነቱ ምንም ጥያቄ አይነሳም። ለአርሰናል ድጋፉ ኢያን ራይት አሁን በአርሰናል መለያ ላይ የምፈልገው ሰው የማንቸስተር ዩናይትዱን ብሩኖ ፈርናንዴዝን ነው ብሏል። ኢያን ራይት የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴዝ ለመድፈኞች ሲጫወት ማየት ፈልጋለሁ፣ አርሰናሎች ተጫዋቹን እንዲያስፈርሙት ፈልጋለሁ ብሏል። የቀድሞ እንግሊዛዊ አጥቂ ሲናገርም ብሩኖ ፈርናንዴዝ ለአርሰናል በጣም ወሳኝ ሰው ነው። ብሩኖ ቢኖር በአርሰናል ቤት በጣም እርግጠኛው የምነግራችሁ ዋንጫ ይገኛል። ይህ ቡድን እንደ ብሩኖ ፈርናንዴዝ አይነት ተጫዋችን ነው ያጣው። ስለዚህ በቀጣይ ይሄ ተጫዋች የሚገኝበት መንገድ ካለ ሊሞክሩ ይገባል። ብሩኖ ፈርናንዴዝን በአርሰናል መለያ ላይ ያወዳለው ብሏል። ማንቸስተር ዩናይትዶች በዚህ ዓመት አለ ከተባለ ዩናይትድ አንድ ተጫዋች ልንጠራ የምንችለው ብሩኖ፣ ቀጥሎና አማድ ዲያሎም ሊጠሩ ይችላሉ። በእርግጥ ግን የብሩኖን ያክል የሚጠራ ሰው በዩናይትድ የለም። የሳውዲን ጥያቄ በየትኛውም ገንዘብ አልቀበልም ብሏል። ኢያን ራይት ግን መሞከር አለብን እያለ ነው። ሩበን አሞሪም የፕሪሚየር ሊግ ሪካርዱን ካየን አቻ የወጣውንና ያሸነፈውን ጨዋታ ብንደምር 12 ነው። አቻ የወጣው ሲደመር ያሸነፈው 12 ነው ድምሩ። የተሸነፈው ብቻ 13 ደርሷል ከ25 ጨዋታ። የሩበን አሞሪም ነጥብ ካገኘባቸው ጨዋታዎች ነጥብ ያጣባቸው ጨዋታዎች ዘንድሮ በፕሪሚየር ሊጉ በልጠው ተገኝተዋል። እሱ ግን አንድ ነገር ተናግሯል። ያው ዩናይትድ በኤሮፕ ሊጉ ሽንፈት ያልቀመሰ በአውሮፓም እየተሳተፉ ከሚገኙ የአውሮፓ ሊጎች ላይ እየተሳተፉ ከሚገኙ በአውሮፓ መድረክ አንድም ሽንፈት ያልቀመሰው ቡድን ዩናይትድ ነው። በሻምፒዮንስ ሊግ ፓሪስ ሰን ዠርሜንም ኢንተርም ተሸንፈዋል። ለፍጻሜ የደረሱት ሪያል ቤቲስና ቼልሲም ተሸንፈዋል። በኮንፈረንስ ሊግ ቶትንሃም ተሸንፏል። ዘንድሮ ፍጻሜ የደረሰውን ቡድን ዩናይትድ ብቸኛው ቡድን ነው። እሳቸው አንድ ነገር ይላሉ። በኢሮፕ ሊግ በደንብ ተጫውተን አይደለም እያሸነፍን ያለ ነው። ይሁኑ አንዳንድ አጋጣሚዎች አሉ እንድናሸንፍ የሚያደርግ። እኔም ያ ስሜት ነው ያልገባኝ ብለዋል። በፕሪሚየር ሊጉ ያንን ነገር ስላላዩት ማለት ነው። ግሌዘር ቤተሰብ አባላትና ሰር ጂም ራትክሊፍ መካከል ያለው ግንኙነት ሊበጠስ ይችላል እያለ ነው ዘ አትሌቲክ። ሁኔታውን በቅርብ የሚያውቁት አንዳንድ ሰዎች ብዙ ቁጣና ቅሬታዎች እንደተመለከቱና የራትክሊፍ ስራ አስፈጻሚ ስብሰባዎች ያለ ግሌዘር ፍቃድና የተለያዩ ቦታዎች እየተደረጉ ይገኛሉ። በዋናነት ኤኖሶች ለነሱ በሚመቹ ቦታዎች ማለትም እንደ ሞናኮ ባሉ ቦታዎች ለማካሄድ ያላቸው ፍላጎት ግሌዘሮች በስብሰባው ላይ ለመገኘት በጣም አስቸጋሪ አድርጎባቸዋል። ይህ ብቻ አይደለም። የዘ አትሌቲክ የዛሬ ከማንቸስተር ዩናይትድ ባለቤቶች ጋር ይዞት የወጣው ማንቸስተር ዩናይትድ በንግድ ወይም በቢዝነስ ጉዳዮች ላይ ጥያቄ ውስጥ ወድቋል ነው የተባለው። በተለይም የተፈጠሩ ሁኔታዎች የራትክሊፍ ክለቡን ኪሳራ ውስጥ እንዳይገባና እየሄዱበት ያለው መንገድ የግሌዘሮችን ማብቂያም መጀመሪያ ሊሆን ይችላል እየተባለ ነው። አሁን የራትክሊፍ አካሄድ ቡድኑን እንግዲህ በውጤት ደረጃ በጣም አክስሮታል። እሳቸው ቡድኑን በቢዝነስ ደረጃ ለማትረፍ ጥረት እያደረጉ ነው። ይህ ሁኔታ በስተመጨረሻም ተንከባሎ ዩናይትድን ለአዲስ ባለቤት ሊያበቃው ይችላል እያለ ነው። ዘ አትሌቲክ ብዙ መረጃን ነው ከዚህ ጋር አያይዞ ያነሳው። ጥቂቱን እናደርሳችሁ ብለን ነው።
ባይንደር በተሰለፈባቸው 3 የመጨረሻ የፕሪሚየር ሊግ ጨዋታ 10 ግብ አስተናግዷል። በሁለት ጨዋታ 4 ግብ፣ በአንድ ጨዋታ 2 ግብ። በእግር መጫወቱ ላይ በጣም ደካማ ነው አልታይ ባይንደር። እንደገና ግብ ይቆጠርበታል። ማንቸስተር ዩናይትድ ቀጣይ ሁለተኛም ግብ ጠባቂ መፈለግ ሳያስፈልጋቸው አይቀርም። የተጫዋቹ ብቃት ከጊዜ ወደ ጊዜ እየወረደም ይገኛል። ሌላው ካዘሜሮን ዩናይትዶች በዚህ ዓመት ካላቆዩበት ወቅታዊ ብቃቱ ጥሩ ነው። ምክንያት ሊሆን የሚችለው ደሞዝ ነው። ዩናይትድ ኤሮፕ ሊጉን ከበላ አሁን ከሚከፈለው ደሞዝ ተጨምሮለት ወደ 375,000 ዩሮ ሳምንታዊ ደሞዝ ይደርሳል። ለዩናይትድ ሌላ ኪሳራ ነው። በርካቶች ግን በተለይም ተጫዋቹ ደሞዝ የሚቀንስ ከሆነ በማንቸስተር ዩናይትድ ውስጥ ቀጣዩ ውድድር ዓመት ቢኖር መልካም ነው የሚሉ መረጃዎችም እየወጡ ነው። ወይም የቀድሞ ተጫዋች ድጋፍ እየሰጡት ነው። አሁን ላይ ግን የደሞዙ ጉዳይ ላይ ዩናይትድ በጣም አሳሳቢ ነው። የዚህ ሰዓት መረጃችን ይህን ይመስላል። ስለተከታተላችሁን አመስግነን እንሰናበት። በደህና ቆዩን።